በትላንትናው ዕለት የማንቸስተር ከተማ ቀይ ሆና ውላለች፣ አምሽታለች። በማይክል ካሪክ አሰልጣኝነት ስር አዲሱ ማንቸስተር ዩናይትድ ጉዞውን በድል ጀምሯል። ከረጅም ጊዜ በኋላም በኦልድ ትራፎርድ ሳቅና እውነተኛ ደስታ ተስተውሏል። የቀድሞ አሰልጣኛቸው ሰር አሌክስ ፈርጉሰንም እንደ ሕፃን ልጅ በደስታ ሲፍነከነኩ ውለዋል። ከጨዋታው በፊት የተገመተው ማንቸስተር ሲቲ እንደሚያሸንፍ ቢሆንም ጨዋታው ላይ የታየው ግን ከዚህ በተቃራኒ ነበር። ማንቸስተር ዩናይትድ ከአስገራሚ ብልጫ ጋር የእግር ኳስ ባላንጣው ማንቸስተር ሲቲን በሚገባ አፈራርሶታል። በአንጻሩ ይህ ጨዋታ ለማንቸስተር ሲቲ ፍጹም አንገት የሚያስደፋ ነበር። ከጨዋታው መጠናቀቅ በኋላ የውሃ ሰማያዊው አሰልጣኝ ፔፕ ጓርዲዮላ የተሻለ ቡድን አሸንፏል ሲል መበለጡን ያመነ ሲሆን በአራት ተከታታይ የሊጉ ጨዋታዎች ላይ ማሸነፍ ያቃተው ማንቸስተር ሲቲ ከዋንጫ ፉክክሩ ማፈግፈጉን ቀጥሎበታል። ይህ ደርቢ ጨዋታ እንዴት ነበር? ማይክል ካሪክ የተጠቀመው ያልተጠበቀ አሰላለፍ ለዩናይትድ ድል ምን ያህል አስተዋጽኦ ነበረው? ማንቸስተር ዩናይትድ በዚህ ውጤት ሊዘልቅ ይችላል? ማንቸስተር ሲቲስ በዚህ የሰሞኑ ውጤት ማጣት እንዴት የዋንጫ ተፎካካሪ ሆኖ ሊቀጥል ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞችን መከታተል የምትፈልጉ አድማጭ ተመልካቾቻችን የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለአዳዲስ ሰብስክራይበሮችና ለሌሎች የእግር ኳስ ተመልካቾች እንዲያደርሰው የእናንተን በብዛት ላይክ ማድረግ እንፈልጋለን። እናም ይህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። እናም ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬ እንግዲህ በመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ የከተራ በዓል ይከበራል። ነገ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የበዓለ ጥምቀት ይከበራል። ስለዚህ እንኳን ለበዓሉ በሰላም አድረሳችሁ። በዓሉ ደስ የሚል የመከባበር እና ደግሞ የፍቅርና የበረከት እንዲሆንልን አራዳ ሜዳ ይመኛል ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ትላንትና የሳምንቱ ትልቁ ስለነበረው ጨዋታ የተለያዩ ነጥቦችን በዚህኛው ፕሮግራማችን ላይ እናነሳለን። ማንቸስተር ዩናይትድ እጅግ በጣም በሚያስገርም ሁኔታ በአዲሱ አሰልጣኝ ማይክል ካሪክ ስር ማንቸስተር ሲቲን ያፈራረሰበት ዕለት ነበረ የትላንትናው የደርቢ የጨዋታ መርሃ ግብር። እናም በጣም የሚያስገርመው ጨዋታው በማንቸስተር ሲቲ አሸናፊነት ይጠናቀቃል ተብሎ ነበር ሲጠበቅ የነበረው። ከጨዋታው በፊት በነበረኝ የትንታኔ የቅድመ ዳሰሳ ፕሮግራሜ ላይም እንደገለጽኩት ማንቸስተር ዩናይትድ በዚህ ጨዋታ ላይ አንደርዶግ ሆኖ እንደሚገባ ግልጽ ነው። ከፍተኛው ግምት ለማንቸስተር ሲቲ የተሰጠው ካላቸው ወቅታዊ የቡድን ፎርም አንጻር፣ ካላቸው ወቅታዊ አቋም አንጻር ማንቸስተር ሲቲ በዚህ ጨዋታ ላይ ያሸንፋል የሚል ግምት ቢሰጥ ብዙም የሚያስገርም አይደለም። ነገር ግን ጨዋታው ላይ የተመለከትነው ነገር እጅግ በጣም የሚያስገርም፣ ምናልባት ከረጅም ጊዜ በኋላ ማንቸስተር ዩናይትድ በኦልድ ትራፎርድ እንደዚህ ባለ ግርማ ሞገስ ሆኖ በጣም በሚያስገርም ወኔ በሚያስገርም ፐርፎርማንስ የተጫወተበት የጨዋታ ዕለት መሆኑን ነው ትላንትና በደንብ በሚገባ የተመለከት ነው። ማይክል ካሪክ ምን አይነት አሰልጣኝ መሆኑን ለማወቅ ወይም ምን አይነት የጨዋታ ሂደትን እንደሚከተል ለማወቅ በሚድልስብራ የነበረውን አጨዋወት ማስታወስ በቂ ነው። አሰልጣኙ የሚያጠቃ ቡድንን የሚሰራ አሰልጣኝ ነው። ከግብ ጠባቂ ጀምሮ በቢልድ አፕ የሚጫወት፣ ከዛ በተጨማሪ ግን ደግሞ የራሱ የሆነ ካራክተር ያለው ቡድን በመፍጠር ረገድ የሚታወቅ አሰልጣኝ ነው። ከአንድም ሁለት ሲዝን ወደ ፕሪሚየር ሊግ ሚድልስብራን ለማምጣት ከፍተኛ ጥረት አድርጎ ነበረ። ቶፕ 6 ውስጥ ቡድኑ እንዲገባ ለማድረግ ቡድኑ በዛ ደረጃ ውስጥ እንዲቀጥል አድርጎ ቢያንስ ለፕሌይኦፍ ክለቡ እንዲበቃ የማድረግ ከፍተኛ ጥረትን ማይክል ካሪክ ሲያደርግ ተመልክተን ነበር እና በዚህ የማንቸስተር ዩናይትድ ቡድን ውስጥም ሲመጣ ያው የብዙ ሰዎች ግምት ጥሩ አሰልጣኝ ነው፣ ግን ማንቸስተር ዩናይትድ የትኛውም አሰልጣኝ ቢመጣም ቢሄድ ያን ያህል የተለየ ውጤት የሚጠበቅበት አይደለም። ቡድኑ ከአስተዳደር ጀምሮ ብዙ ለውጦችን ማድረግ ይገባዋል እና ይህ የአሰልጣኝ ለውጥ አሁንም ማይክል ካሪክም ቢሆን ወደዚህ ቡድን መምጣቱ ነገሮችን እንደው በአንድ ጊዜ ይቀይራቸዋል የሚል አይነት ግምት አልነበረም። ማይክል ካሪክ በማንቸስተር ዩናይትድ በቅርብ ጊዜ የምናስታውሰው በጣም የሚያስገርምም ተጫዋች እንደነበር ደግሞ ሁላችንም እናውቃለን። በተለይ እግር ኳስን ለረጅም ጊዜ የተመለከቱ ሰዎች ተጫዋቹን ያውቁታልና ከ2006 ጀምሮ እስከ 2018 ድረስ በማንቸስተር ዩናይትድ ተጫውቶ ያሳለፈ የማንቸስተር ዩናይትድን በርካታ የስኬት ዓመታት በደንብ የሚያቅም ጭምር ነውና
በጣም ጥሩ የሆነ የመጫወት አቅም የነበረው በመሀል ሜዳው ላይ ድንቅ የሆነ ብቃትን የሚያሳይም አይነት ተጫዋች ነበር። ወደ አሰልጣኝነቱ ከመጣ በኋላ ደግሞ ጥሩ በሆነ በአሰለጣጠን ሂደቱ በደንብ የሚታወቅ አሰልጣኝ ነው ማለት ነው እና አሁን ወደ ማንቸስተር ዩናይትድ ሲመጣ ዋናው ነገር ማንቸስተር ዩናይትድን በጊዜያዊነት ነው የተረከበው። እስከ ውድድር ዓመቱ መጨረሻ ድረስ ማንቸስተር ዩናይትድን እያሰለጠነ ይቆያል። ነገር ግን ራሱን ያጨበትም ነው የትላንትናው ጨዋታ። ከዚህ በኋላ እኔ ለማንቸስተር ዩናይትድ የዋና አሰልጣኝነት ለፐርማነንት ለቋሚነት ቅጥር የምበቃ አሰልጣኝ ነኝ የሚለውን ነገር በደንብ ራሱን ለእጩነት ያቀረበበትም ጨዋታ ነው ብለን መናገር እንችላለን። እንግዲህ በትላንትናው ጨዋታ ላይ በማንቸስተር ዩናይትድ በኩል የነበረውን አሰላለፍ ስንመለከት አንዳንድ ውሳኔዎቹ ያልተጠበቁ ነበሩ። ምናልባት ከዚህ በፊትም በዩናይትድ ቤት ያልተመለከትነው አይነት አቀራረብ ነበረ። ለምሳሌ ሌኒ ዮሮና ሄቨንን አሰልጣኙ ተጣዋቂ ወንበር ላይ አስቀምጦ ነው የጀመረው። ማጓየርና ማርቲኔዝ በሴንተር ባክ ቦታ ላይ እንዲጀምሩ አሰልጣኙ አድርጓል። በጣም ግልጽ በሆነ ሁኔታ ልምድ ያላቸውን ተከላካዮች ነው አሰልጣኙ ያስገባው። ዮሮና ሄቨን ገና ወጣቶች ናቸው፣ ገና የሚያድጉ ተጫዋቾች ናቸው። ስህተቶች ሊያበዙ ይችላሉ፣ በጣም ብዙ ነገሮች አሉ እና እነዛን ተጫዋቾች ቤንች አድርጎ ነው አሰልጣኙ የጀመረው። ከዚህ በተጨማሪ ካዜሜሮን ከኮቢ ማይኑ ጋር በደብል ፒቮት አጣምሯቸዋል። በዚህ ውድድር ዓመት ረጅሙን ጊዜ ስንመለከት የነበረው በአሰልጣኝ ሩበን አሞሪም ስር ካዜሜሮን ከሱ አጠገብ ደግሞ ብሩኖ ፈርናንዴዥ እንዲጫወት ነበር አሰልጣኙ ይህን ተጫዋች ከካዜሜሮ አጠገብ ሲያሰልፍ የነበረው ብሩኖን። ነገር ግን ኮቢ ማይኑ ብዙ እድል እየተሰጠው አይደለም በማንቸስተር ዩናይትድ በተለይ ሩበን አሞሪም በነበረበት ጊዜ እና አሰልጣኙ ምን ያክል ግትር እንደነበረበት እዚህ ተጫዋች ላይ ተመልክተናል። ነገር ግን አሰልጣኙ ማይክል ካሪክ እንደመጣ ለኮቢ ማይኑ እድል ሰጥቶታል ከካዜሜሮ ጋር እንዲጫወት። ብሩኖ በ10 ቁጥር ቦታ ላይ እንዲጫወት ነው የተደረገው። ማቴዎስ ኩኛ ደግሞ ተጣዋቂ ወንበር ላይ እንዲሆን ተደርጓል። ይሄ በፍጹምም ያልተጠበቀ ነገር ነው። ሌላው ደግሞ ቤንያሚን ሼሽኮም የፊት መስመሩን ይመራዋል ብለው ለጠበቁ ሰዎች የብሪያን ኤምቡሞ በፌክ ነምበር 9 ወይም በ9 ቁጥር ቦታ ላይ መጀመርም ያልተጠበቀ ነበረ እና አሰላለፉ ብዙ ነገሮችን አሰልጣኙ የቀየረበትም ጭምር መሆኑን የተመለከትነው እና የቡድኑን አጠቃላይ እንቅስቃሴ ለተመለከተም ሰው በዚህ አሰላለፍ እንዴት አይነት ፐርፎርማንስ ሊያሳይ ይችላል ከሚለው ነገር ጋር የሆነ አይነት ሀሳቦችንም ጭምር እንድናነሳ የሚያደርግ ነበረ። ሌላው ከማንቸስተር ሲቲ አጨዋወት ጋር ተያይዞ እንግዲህ አሰልጣኝ ፔፕ ጓርዲዮላ አንዳንድ ያልተጠበቁ ነገሮችን አድርጓል። ለምሳሌ ራያን ቸርኪን በተጣዋቂ ወንበር ላይ አሰልጣኙ አስቀምጧል። በተለይ ቡድኑ በፈጠራ ረገድ በጣም ሲቸገር ነበር በዚህ ጨዋታ ላይ እና የዚህን ተጫዋች ተጣዋቂ ወንበር ላይ እንዲቀመጥ ማድረጉ ከምን ምክንያት የመጣ ነው የሚለው ነገር ምናልባትም ጠለቅና ዘርዘር ያሉ ሀሳቦችን የሚፈልግ ነው። ኩሳኖቭና ማክስ አሊየንን በሁለት የሴንተር ባክ ቦታ ላይ አጣምሯል። ሪኮ ሉዊስ እና ናታናኬ በሁለቱ መስመሮች በኩል አሰልፈዋል። ሮድሪ፣ ፊል ፋደን እንዲሁ ደግሞ በርናርዶ ሲልቫ፣ ጀረሚ ዶኩ፣ አንቷን ሴሜኞ እና ኤርሊንግ ሃላንድ በቋሚነት የጀመሩ ተጫዋቾች ናቸው። ለነገሩ ፔፕ ጓርዲዮላ ምንም የተለየ ነገር ሊያደርግ አይችልም። ምክንያቱም ምናልባት ቤንች ላይ እንደው ተጽዕኖ ፈጣሪ ብለን ካልን 3 ተጫዋቾችን ነው ወይ 4 ተጫዋቾችን ነው ልናነሳ የምንችለው። ራያን ቸርኪ ነው በቃ ቢያንስ ጥሩ ለማጥቃት አቅም ያለው ተጫዋች። ቲጃኒ ራይንደርስ የአማካይ መስመር ተጫዋች ነው። ቢያንስ እሱ መከላከሉን በተወሰነ ረገድ ሊያግዝ ይችላል። ሪያናይት ኑሪ ተከላካይ ነው። ኒኮ ኦራይሊ ደግሞ እንደዚህ በፉልባክነት የሚጫወት አንዳንዴም በኢንቨርትድ የአማካይ መስመር ላይ ሲጫወት የምናየው ተጫዋች ነው። ከዛ ውጭ ግን ዲቫይን ሙካሳ፣ ማርኩስ ቤቲኔሊ፣ ስቴቨን ሙፉኒ እንዲሁ ደግሞ ማሲዶ እና ደግሞ ሌላኛው ግብ ጠባቂ ጄምስ ትራፎርድን ነው የምንመለከተው እና ግብ ጠባቂዎችና ታዳጊ ተጫዋቾች ናቸው ሌሎች ተጣዋቂ ወንበር ላይ ልንመለከታቸው የምንችላቸው ተጫዋቾች እና ትላንትና እንግዲህ ፔፕ ጓርዲዮላ በዚህ አይነት አቀራረብ ነበር ወደ ሜዳ የገባው። ትላንት ጨዋታውን ስንመለከት በማንቸስተር ሲቲ በኩል የኳስ ቁጥጥር የበላይነት የወሰዱበት ነበረ። ኳሱን በሚገባ ተቆጣጥረውታል ማንቸስተር ሲቲዎች፣ ግን ኳሱን መቆጣጠራቸው ብቻውን የፈየደላቸው ነገር አልነበረም። እንደውም ወደ ጎል በመድረስ ማንቸስተር ዩናይትዶች እጅግ በጣም አስፈሪዎች እንደነበሩ ተመልክተናል። ለምሳሌ ግብ ጠባቂው ዱናሩማ መጀመሪያው አጋማሽ ያዳናትን በጣም የምትገርም ኳስ ስንመለከት ነበር። የሃሪ ማጓየር በግንባር የተገጨውን ኳስ አይተናል። ብሩኖ ፈርናንዴዥ ያስቆጠረውና ከጨዋታ ውጭ ወይም ኦፍሳይድ የተባለውን ኳስም ስንመለከት ነበርና ጨዋታው ላይ ፍጹም ማንቸስተር ሲቲዎች ከጎል ዕድል ፈጠራ ጋር ያልነበሩበት ዝም ብሎ
ኳስ መቆጣጠር ወይም ኳስ ማንሸራሸር ብቻ እንጂ ከዛ በተለየ ግን ማንቸስተር ዩናይትድን የሚያስደነግጡ አይነት እንቅስቃሴዎችን ሲያሳዩም አልተመለከትንም ነበር እምብዛም እና ያ ጨዋታቸው ደግሞ ለማንቸስተር ዩናይትድ ኳሱን ለተጋጣሚያቸው ለማንቸስተር ሲቲዎች ሰጥተው ነገር ግን እነሱ ደግሞ ከዛ በመልሶ ማጥቃት የሚያገኟቸውን በፋስት ብሬክ ሩጫዎች በካውንተር አታክ ሩጫዎች የሚያገኟቸው ኳሶች ለመጠቀም ነበር ከፍተኛ ጥረት ሲያደርጉ የነበረው። የመጀመሪያውን አጋማሽን ብንመለከት ከጎል ማስቆጠር ጋር ማንቸስተር ዩናይትድ ጎል ማግኘት አልቻለም እንጂ በጣም ጥሩ የተንቀሳቀሰበት ነበረ። ለምሳሌ ሁለቱም በመጀመሪያው አጋማሽ አራት ሙከራዎችን ሞክረዋል። ማንቸስተር ዩናይትድ 2 ኢላማቸውን የጠበቁ ሙከራዎችን አድርጎ ነበር። ማንቸስተር ሲቲ 1 ኢላማውን የጠበቀ ሙከራ አድርጓል። 28% ነበር ማንቸስተር ዩናይትድ የኳስ ቁጥጥር ድርሻ የወሰደ የነበረውና ሉክ በጣም የወረደ የኳስ ቁጥጥር ነበር በማንቸስተር ዩናይትድ በኩል የተመለከትነው። ማንቸስተር ሲቲ ግን በመጀመሪያው አጋማሽ ብቻ 72% የሚሆነውን የኳስ ቁጥጥር የበላይነትም ጭምር ወስዶ ነበር እና ምን ያክል በእንዲህ አይነት ሁኔታዎች ክለቡ ሲቀጥል እንደነበር ማሳያ ነው። ሲቲ ኳስ ተቆጣጥሯል፣ ግን ማንቸስተር ዩናይትድ ደግሞ ከአንዴም ሁለቴ ጎል በማስቆጠር ነገር ግን እነዛ ጎሎች የተሻሩባቸውን አጋጣሚዎች ስንመለከት ነበር። ታዲያ ነገሩ የተቀየረው ነገሩ የተገለበጠው ከሁለተኛው አጋማሽ በኋላ ነው። ወዲያውኑ ማንቸስተር ዩናይትዶች ለዚህ አጸፋዊ ምላሽ የሰጡበትን ሁኔታ ነው የተመለከትነውና የመጀመሪያው ጎል ሲቆጠር በጣም በጥቂት ንክኪዎችና በመልሶ ማጥቃት ማንቸስተር ዩናይትድ እነዛን ኳሶች ወደፊት ይዞ በመሄድ የተቆጠረ ጎል መሆኑን እናነሳለን። የቅጣት ምት ኳስ ተሻማ። ያንን የተሻማውን የቅጣት ምት ኳስ ማንቸስተር ሲቲዎች መጠቀም አልቻሉም። ኳሱ በጣም በፍጥነት በመልሶ ማጥቃት በፋስት ብሬክ እንዲጀመር ነው የተደረገው። ያንን ፈጣን ኳስ ደግሞ ብሪያን ኤምቡሞ ያስጀመረበት መንገድ እጅግ በጣም ግሩም እንደነበር ተመልክተናል። በኋላ ላይ ግን ብሩኖ በቃ ኤምቡሞን የተመለከተበት መንገድ እጅግ በጣም የተለየ እንደሆነ ተመልክተናል እና የብሩኖ ፈርናንዴዝ ወደ ቀኝ ኳሱን ያቀብላል ተብሎ ሲጠበቅ እሱ ግን ወደ ግራው መስመር ነው ለብሪያን ኤምቡሞ ኳሱን ያቀበለው። ብሪያን ኤምቡሞ በጣም ባስገራሚ ሁኔታ ኳሱን ጨርሶታልና ጨዋታው 1-0 እንዲቀጥል ነበር የሆነው። ከዛ ደግሞ ከዚህ ጎል መቆጠር ከ11 ደቂቃዎች በኋላ ማቴዎስ ኩኛ ከቀይ መስመር ላይ ያሻገረውን ኳስ ፓትሪክ ዶርጉ ደግሞ ፍጹም ቅጣት ምት ግብ ክልል ውስጥ በጣም በጥሩ ታይሚንግ በመገኘት ነው ያንን ኳስ ያስቆጠረውና ጨዋታው 2-0 እንዲቀጥል ያደረገው። ማሰን ማውንት ተቀይሮ ገብቶ በፈርስት ተች የመጀመሪያውን ጎል አስቆጥሮም ነበረ። ለራሱ የመጀመሪያው ለቡድኑ 3ኛውን ጎል ነገር ግን ይህም ኳስ ከጨዋታ ውጪ በሚል ተሽሯል እና ማንቸስተር ዩናይትድ ጨዋታው ላይ የበላይነት የወሰደበት የበላይነት ወስዷል ብለን ስንል ምናልባት ማንቸስተር ሲቲ ኳስ በመቆጣጠር ረገድ በጣም ጥሩ የነበሩበትን ሂደት አይተናል። ወደ 68% በአጠቃላይ በመጀመሪያው በሁለተኛው አጋማሽ በተመለከተ ነው የኳስ ቁጥጥር ድርሻ ነበራቸው። ከዚህ በተጨማሪ ወደ 640 ኳሶችን ተቀባብለዋል። ማንቸስተር ዩናይትድ የማንቸስተር ሲቲን ግማሽ እንኳን ኳስ አልተቀባበሉም። 297 ኳስ ነው ማንቸስተር ዩናይትዶች ተቀባብሎ የነበረውና ግን ያ ነገር ቫልዩለስ ነበር ለማንቸስተር ሲቲ። ያን ሁሉ ኳስ ቢቆጣጠርም ምንም የተለየ ነገር አልፈጠረላቸውም እና በሙከራ ረገድ እንደውም ዩናይትድ በጣም የተሻለ ነበር። 11 ሙከራዎችን ሞክሮ 7ቱ ኢላማቸውን የጠበቁ ነበሩ። ኤክስፔክትድ ጎላቸው 2.03 ነበር። በአንጻሩ በማንቸስተር ሲቲ በኩል 7 ሙከራ ሞክረው ከ7ቱ አንዱ ብቻ ነበር ኢላማውን የጠበቀው እና 0.45 ነበር ኤክስጂያቸው። ያ ማለት በጨዋታው ላይ ምንም ጎል እንዲያስቆጥር አይጠበቅም ነበር ማለት ነው። ከማንቸስተር ሲቲ ምንም ጎል እንዲያስቆጥር አይጠበቅም ነበር። ስለዚህ ልክ ነው ጎል አለማስቆጠሩ ማለት ነው። ነገር ግን የማንቸስተር ዩናይትዶች እነዛ ያስቆጠሯቸው የተሻሩባቸው ጎሎች ካዜሜሮ በዱናሮማ የተመለሰበት ኳስ፣ አማድ ዲያሎ ዱናሮማ የመለሰበት ኳስ በጣም ትላንትና እንደውም ዱናሮማ ብዙ ኳሶችን ሲያድን ነበር የተመለከትነው እንጂ እንደውም እኮ ትላንት አይተናል 5 ኳሶችን ነው ዱናሮማ ያዳነው። ተመልከቱ። እነዚህ አሁን 5 ኳሶች ቢያንስ 3ቱ እንኳን ቢቆጠር ዩናይትድ 5-0 ማንቸስተር ሲቲን አሸንፎ መውጣት ይችል ነበር። የተሻሩ ጎሎች ደግሞ ቢጨመሩ አስቡት ጎሉ ምን ያህል ሊሰፋ እንደሚችል 7ም 8ም ሲቲ ጎል ሊጋባበት ይችል ነበር እና የግቡ ብረት የመለሰው ኳስ ሌሎችን ስንመለከት በጣም እድለኛ ነበረ እንደውም ማንቸስተር ሲቲ በዚህ የጎል ማርጂን ብቻ ጨዋታው መጠናቀቁ። በተለይ አማድ ያንን ተከላካዮችን አተራምሶ ገብቶ አንግል የገጨበት ወር ግብ ጠባቂው የመለሰበት ኳስ በጣም ይዘገንን ነበርና እንዲህ አይነት የማንቸስተር ዩናይትድን አጫዋች ስንመለከት
በጨዋታው ላይ ማሸነፋቸው የምርም ተገቢ ነበር እንድንል የሚያስገድደን ነገር ሆኖ እናገኘዋለን ማለት ነው። ትናንት በማንቸስተር ዩናይትድ በኩል በጣም ብዙ ደስ የሚሉ ስሜቶች ነበሩ። ከረጅም ጊዜ በኋላ ነው ያን ነገር የተመለከተ ነው። ምናልባት ማንቸስተር ዩናይትድ አልፎ አልፎ እንደዚህ አይነት የእግር ኳስ ውጤቶችን ሲያስመዘግብ እናያለን። አልፎ አልፎ እንደዚህ አይነት ውጤቶች የተመዘገቡባቸው ጊዜያቶች ነበሩ። ግን ይሄኛው ደግሞ በጣም የተለየ ነበር። ዩናይትድ በካራክተር የተጫወተበት፣ ማንቸስተር ዩናይትድ እንደ ማንቸስተር ዩናይትድነቱ እንደሚመጥነው ስም ሜዳ ላይ ፐርፎርም ያደረገበት ካራክተር ያለውን ቡድን ብዙ ጊዜ እኔ ስለ ዩናይትድ ሳነሳ ውጤቱ አይደለም ዩናይትድ ችግሩ፣ ከውጤቱም ባለፈ ዩናይትድ ካራክተር የለውም። ሊከላከል ነው የገባው እንዳትሉት በስነ ስርዓት ሲከላከል አታዩትም። ሊያጠቃ ነው የገባው እንዳትሉት ሲያጠቃ እንኳን በስነ ስርዓት አታዩትም። ምንድነው የአሰልጣኞቹ ጌም ፕላን የሚለውን ነገር ሁሉ ለመረዳት ያስቸግር ነበርና እንደ ትላንትና አይነት ጨዋታዎች ግን ዩናይትድ ምን አይነት ካራክተር እንዳለው ምን አይነት አይዴንቲቲ ማንነት እንዳለው በደንብ ያሳየበት ነበርና የቀድሞውን አመታት ማንቸስተር ዩናይትድን ያስታወሰ ነበር። ሰር አሌክስ ፈርጉሰን በቃ እንደ ህፃን ልጅ ነበር እንደው በሳቅ ሲፈነድቁ የነበሩት፣ በቃ በደስታ ሲያጨበጭቡ ነበረ። እኚህ የቀድሞ የዩናይትድ ሌጀንድ የእግር ኳስ ሌጀንድ አሰልጣኝ ሁልጊዜ ኦልድ ትራፎርድ ላይ በተገኙ ቁጥር ወይ አዌም ዩናይትድ ሲጫወት ከሜዳ ውጪ ተጉዘውም ሲመለከቱ ዩናይትድን ጨዋታ እንደተሳቀቁ ነበር። በቃ አሰልጣኙ የቀድሞ አሰልጣኙ ፊታቸው በጣም የሀዘን ስሜት ይታይበት ይነበብበት ነበርና ለማንቸስተር ዩናይትድ ደጋፊ በጣም ዲዘርቭ የሚያደርግ ውጤት የተመዘገበበት ነው ማለት ይቻላል። በጣም የሚያስገርም ውጤትን ያገኙበት ስለነበር እና እጅግ በጣም ጥሩ የሆነው ምሽት ነው ያሳለፉት ብለን መናገር እንችላለን። ዩናይትድ ለምንድን ነው ጥሩ የሆነው የሚለውንም ነገር ካነሳን እንግዲህ ማይክል ካሪክ ወደዚህ ቡድን አሰልጣኝነት ሲመጣ አንድም ቀደም ሲል ያነሳዋቸው አሰልጣኙ ያደረጋቸው ለውጦች እጅግ በጣም የተለዩ እንደነበሩ ተመልክተናል። ምክንያቱም ማንቸስተር ዩናይትድ አሁን ለምሳሌ ትላንት ቤንያሚን ሼሽኮን በ9 ቁጥር ቦታ ላይ ቢያስጀምር ኖሮ እነዛ የፋስት ብሬክ ሩጫዎች ይኖሩ ነበር ወይ፣ እነዛ የካውንተር አታክ ሩጫዎች ይኖሩ ነበር ወይ የሚለውን ነገር ጥያቄው ምልክት ውስጥ እንከተዋለን። ግን በጣም የሚገርመው ብሪያን ኤምቡሞና አማድ ዲያሎን ማንቸስተር ዩናይትድ ምን ያክል ሚስ አድርጓቸው እንደነበር፣ እነዚህ ተጫዋቾች ምን ያህል ዩናይትድን አጉድለውት እንደነበር፣ እውነት ያለ እነዚህ ተጫዋቾች ዩናይትድ መልኩ እንደሚጎድል ያለፉትን ጨዋታዎች ስናይ ነበርና ትላንትና በነበረው ጨዋታ ላይ ግን አማድ የሚያደርገው ሩጫ የብሪያን ኤምቡሞ እንቅስቃሴዎችን ስትመለከቱ አፍሪካ ዋንጫ ላይ ከርመው ከአድካሚ ውድድር የተመለሱ አይመስሉም በጭራሽ እና በጣም ፐርፎርማንሳቸው የሚገርም ሁሉ እንደነበር ነው የተመለከትነውና እያንዳንዱ ጨዋታ ላይ ስንመለከት ይህ አይነት የማጥቃት እንቅስቃሴዎችን ስናይ ነበር። ማንቸስተር ዩናይትድ አንድም ጥሩ የነበረው ደግሞ አሰልጣኙ ማይክል ካሪክ እኔ የጨዋታ ውሳኔው መጀመሪያ ላይ ጌም ፕላኑን ገና ስመለከተው በተለይ ኤምቡሞን በ9 ቁጥር ቦታ ላይ በ9 ቁጥር ቦታ ሲያጫውት ከዛ ደግሞ ብሩኖን ወደፊት ገፋ ብሎ እንዲጫወት ሲያደርገው ለምን ያን ነገር እንዳደረገው በጣም ተረድቼው ነበር። እንደውም ፌስቡክ ገጼ ላይ የጻፍኩት ጽሁፍ አለና ገብታችሁ ልታነቡት ትችላላችሁ። ተስፋ ወርቅ ሉል የተክለ ሃይማኖት በሚል የፌስቡክ ገጼ ላይ ያሰፈርኩት ጽሁፍ አለና በቃ ግልጽ ነበር አሰልጣኙ ምን አስበው እንደነበረ። ምን አይነት ቅድም ያልኳቸው ነው ካራክተር አይደንቲቲ ያለው ነገር ዩናይትድ በሚያስፈራ ይሄ ኦራውን ይዞ በሚያስፈራ ይሄ በግርማ ሞገስ በካሪዝማ የተጫወተበት ጨዋታ ነበር ትላንትና እና ያንን ነገር ደግሞ ዩናይትድ እንዲያደርግ ትልቁን ስራ የሰራው አሰልጣኙ ነው። እኔ ዩናይትድ ብዙ ጊዜ የታክቲክ ጉዳይ ምናምን ይነሳል። ይሄ ቡድን ለባክስሪ እንደማይሆን ብዙ ጊዜ ስናይ ነበረ። ሩበን አሞሪም ለምንድነው ታክቲኩን የማይቀይረው እያለን ደጋግመን ስናነሳ የነበረው ሩበን አሞሪም ጥሩ አሰልጣኝ ሳይሆን ቀርቶ አይደለም። ጥሩ አሰልጣኝ ነው፣ በጣም ጎበዝም አሰልጣኝ ነው። ነገር ግን ችግሩ ጥሩ አሰልጣኝ የመሆንና ያለመሆን ጉዳይ ሳይሆን አንድ ነገርን እኮ ደጋግመ ሞክረው ካልሆነ አይ ይሄን ነገር መቀየር አለብኝ እስቲ ቀይሬ ልሞክረው ብለህ ነገሩን የመቀየር አይነት አዝማሚያ ማሳየት ይጠበቅብሃል። ግን ሩበን አሞሪም ቡድኑ በባክስሪ አየው እንግዲህ ስንት ወር ሙሉ 7 ወር ምናምን አየው ቡድኑ እንደማይሆን ደገመ። እንደገና 9 ወር 10 ወር ለሚሆን ጊዜ ጨመረበት። በዚህ አመት ምንም የተቀየረ ነገር የለም። አማድን ዊንግ ባክ ከምታረገው ለምን በስነ ስርዓት ትናንትና አማድ በስነ ስርዓት በቦታው ነበር የተጫወተው። በትክክለኛ ቦታው ነበር አማድ የተጫወተው። ብሩኖ በትክክለኛ ቦታው ነው ትላንትና የተጫወተው። ኦፍ ኮርስ ያ ደግሞ ሲሆን ትላንትና ውጤቱን በደንብ ተመልክተናል።
ፓትሪክ ዶርጉን እንደ ዊንግ ባክ ከምትጠቀመው ይልቅ እንደ ትላንትናው ባለ የጨዋታ አቀራረብ ላይ ስታሰልፈው እንዲህ አይነት የጎል ማስቆጠር ኦፖርቹኒቲዎች ላይ ተጫዋቹን ከፊት የምታገኘው ይሆናል እና ይሄንን በደንብ ቲፒካል በሆነ መንገድ ያሳየ ፐርፎርማንስ ነበር። ለዛ ነው ሩበን አሞሪም ያንን አሰላለፍ ኢቭን የመጨረሻም ጊዜ ላይ አሰላለፉን የቀየረው ያው እነ አማድና እነ ብሪያን ኤምቡሞ ወደ አፍኮን ወይም ወደ አፍሪካ ዋንጫ ስለሚሄዱ ነው ታክቲኩን የቀየረው ሲባል ነበር። ግን ከዛ በኋላ እንደሰማነው ጫናዎችም ነበሩበት። ጫናዎች በእርሱ ላይ በመኖራቸው ምክንያት ነው እንደዚህ አይነት ነገሮች የነበሩት ምናምን የሚሉ ነገሮችን ስናይ ነበረ እና ያንን ነገር በደንብ በሩበን አሞሪም በኩል አላየንም። ቢያንስ ታክቲኮችን የመቀየር ቢያንስ የሆኑ ለውጦችን የማድረግ አይነት አዝማሚያዎችን ስንመለከት አልነበረም። ግን በማይክል ካሪክ በኩል በትክክል ገና የመጀመሪያው ጨዋታ ላይ እንደመጣ የወሰነው ውሳኔ በትክክል አሰልጣኙ ያለውን አስተሳሰብ በደንብ አድርጎ የሚያሳይ ነው ማለት ነው እና 4-2-3-1 አሰላለፍ ነበር ይዞ የገባው። በተለይ ከኳስ ውጪ ደግሞ በሚሆኑበት ጊዜ ዩናይትድ ኳሱን በሚያጣበት ተጋጣሚው ማንቸስተር ሲቲ ኳሱን በሚይዝበት ጊዜ ይሄ 4-2-3-1 ፎርሜሽን ወደ 4-4-2 ይቀየራል ማለት ነው እና ብሪያን ኤምቡሞ እና አማድ ከፊት የሆኑና የተቀሩት ደግሞ ከኋላ ተሰብስበው 4 የአማካይ መስመሮችን ይፈጥራሉ ማለት ነው እና የዲዮጎ ዳሎ እንዲሁ ደግሞ የአማድ ዲያሎ እንቅስቃሴዎችንም ስናይ ነበር። በእርግጥ ዲዮጎ ዳሎ በጣም አንድ ከባድ ጥፋት ሰርቶ ነበር እና እንደው ቀይ ካርድ ሳያይ መታለፉም በጣም እድለኛ ነው ልንል እንችላለን። ግን እንዲያም ቢሆን ማንቸስተር ዩናይትድ በመጀመሪያው አጋማሽ 28% የኳስ ቁጥጥር ድርሻ ወስዶ ጨዋታውን በእንዲህ አይነት ኮምፓክት በሆነ አጨዋወት ማሳለፉ እጅግ በጣም የሚያስገርም መሆኑን እንመለከታለን። በእርግጥ ኦፍሳይድ የሆኑትን ጎሎች ስንመለከት ናታን አኬ በተለይ ቡሩኖ ያስቆጠራት ኳስ ኦፍሳይድ እንድትሆን ትልቅ አስተዋጽኦ ያደረገ ተጫዋች ነው ሊባል ይችላል። ነገር ግን ቀደም ሲል ያነሳሁት የዲዮጎ ዳሎ የረቢ ዶኩ ላይ የሰራው ጥፋት እንደው ቀይ ካርድ ሳያይ የታለፈበት በጣም መልካም አጋጣሚም ቢሆን ነገር ግን ደግሞ የማንቸስተር ዩናይትድ አጨዋወት እጅግ በጣም የተለየ እንደነበረ በደንብ ተመልክተናል። የቡሩኖ አጨዋወትም በጣም ጥሩ ነበረ። ትላንት በጨዋታው ላይ ልዩነት ፈጣሪ እኔ ብዙ ጊዜ ተናግሬዋለሁ ይህን ነገር ቡሩኖ በቃ ለዩናይትድ ውጤት ማጣት እንደ አንድ ሰበብ ተደርጎ የሚጠቀስ ተጫዋች ነው፣ እንደ ስኬፕጎት በቃ ሁሉ ነገር ጣት የሚቀሰረው ቡሩኖ ላይ ነው። ለምን እንደዚህ እንደሚሆን አላውቅም። በቃ ተነጫናጭ ነው ይላሉ የሆነ ነገር ምናምን፣ ግን ደግሞ ቡሩኖ ያለ ዩናይትድ ምንም ነበረ እና ያለ ቡሩኖ ዩናይትድ ምን ሊሆን እንደሚችል ከዚህ የባሰ ውጤት ማጣት ውስጥ ሊገባ እንደሚችል ሁላችንም የምናውቀው ነገር ነው። ትላንት ግን ያንን ኳስ ወደ ቀኝ መስመር ያቀብላል ተብሎ ሲጠበቅ እሱ ግን ለብሪያን ኤምቡሞ ያንን ኳስ ያቀበለበት መንገድ የምሬንን ተጫዋች እንድናደንቀው እና ደግሞ ቆመን እንድናጨበጭብለት የሚያደርግ የጨዋታ መርሃ ግብር ነበር ትላንትና ያየነው እና በማንቸስተር ዩናይትድ በኩል ጨዋታውን እንዲያሸንፉ ትልቅ እድል የሰጣቸው ይሄንን ነገር መሆኑን እንመለከታለን ማለት ነው። ሌላው ከዚህ ጨዋታ ጋር አያይዘን የምናነሳው ነገር ማንቸስተር ዩናይትድ አሁን በዚህ ፐርፎርማንስ ይቀጥላል ወይ? ማንቸስተር ዩናይትድ አሁን ትረስት የሚደረግበት ቡድን ነው ወይ የሚለውን እናነሳለን። ቅድም እንዳልኳችሁ በየትኛው ማሰልጣኝ ስር እንዲህ አይነት ሚራክል የሆኑ ጨዋታዎች ነበሩ። ከሰር አሌክስ ፈርጉሰን በኋላ በቫናልም ዘመን አሰልጣኝነት እሳቸው በነበሩበት ጊዜ ወይ ደግሞ ጆዜ ሞሪኖ ከዛም በኋላ ኦሌ ጉናር ሶልሻየር ከአንዴም ሁለት ጊዜ በተደጋጋሚ ጊዜ እነዚህ ነገሮች ሲያደርጉ እንደነበር ተመልክተናል። እንዲሁ ደግሞ የራልፍ ራኒክም ኤሪክ ቴን ሃግም እነዚህ ነገሮች ሲያደርጓቸው ተመልክተናል። ኤሪክ ቴን ሃግ እኮ ሊቨርፑልን አሸንፈዋል። በዛን ልክ ደግሞ በሊቨርፑልም ተሸንፈዋል። ሩበን አሞሪም ማንቸስተር ሲቲን ሲያሸንፍም ተመልክተናል። አሁን ይሄ በተለይ የሆነ ሰዓት ብልጭ የሚል ነገር እንዳይሆን ነው አሁን ትልቁ ስጋት የሚሆነው። ለምን እንደዚህ አይነት የሚያስደስቱ ጨዋታዎች ይኖሩና በጣም በቃ ማንቸስተር ዩናይትድ አሁን በቃ ሊመለስ ነው፣ አሁን ወደ ዊኒንግ ሜንታሊቲው ሊመጣ ነው ብለን ስንል ከዛ በኋላ ግን ደግሞ ዩናይትድ ወይ በቀጣዩ ጨዋታ ላይ በሆነ ተጋጣሚ ወይ በሊድስ ወይ ደግሞ በብራይተን በሆነ ተጋጣሚ ብቻ ወይ ነጥብ ሲጥል ወይ ሲሸነፍ እናየዋለን እና ያ ነገር እንዳይሆን በደንብ አሰልጣኙ ማይክል ካሪክ እና እንዲሁም ደግሞ ስታፎቹ በደንብ ይሄን ነገር ትኩረት ሰጥተው የሚመለከቱት ጉዳይ ይሆናል እና ይሄ ነገሮቹን ባላንስ አድርጎ ማየት ጥሩ ነው። አሁን ሙገሳም ሲበዛ ጥሩ አይደለም፣ ትችትም ደግሞ ሲበዛ ጥሩ አይደለም እና አሁን የማይክል ካሪክን ቡድን በጣም ብዙ ሰዎች እያደነቁት ይገኛሉ። በጣም ጥሩ አቀራረብ ነው፣ ጥሩ ታክቲክ ነው
እያሉ እያደነቁት ይገኛሉ። ግን ደግሞ ነገ ሲሸነፍ ደግሞ እንደገና ሌላ ትችት ደግሞ መሰንዘሩ አይቀርምና ነገሩን ባላንስ አድርገው መሄድ በጣም አስፈላጊ ነገር ነው። እኔ እስከሚገባኝና እስከምረዳው ድረስ ማንቸስተር ዩናይትድ የስኳድ ችግር የለበትም። ሌላው ቢቀር ከነ አስቶን ቪላ ጋር የሚነጻጸር ስኳድ ያለው ቡድን አሁን በደረጃ ሰንጠረዡ 3ኛ ደረጃ ላይ የተቀመጠው ዛሬ ኤቨርተንን ካሸነፈ 2ኛ ደረጃ ላይ በሚመጣው አስቶን ቪላ እና በማንቸስተር ዩናይትድ መካከል ያለው የስኳድ ጋፕ ብታዩት በጣም ትንሽ ነው። ቢያንስ ትከሻ ለትከሻ መፎካከር የሚችል ስኳድ ናቸው ሁለቱ። ማንቸስተር ዩናይትድ እንዴት ከነ ብራይተን ያንሳል በስኳድ? ማንቸስተር ዩናይትድ እንዴት ከሌሎቹ የፕሪሚየር ሊግ ቡድኖች ከነ ቦርንመዝ ከነ ክሪስታል ፓላስ እንዴት በስኳድ ያንሳል? ነገሩ የዛ አይደለም። የስኳድ ምናምን ሳይሆን የማሸነፍ ሜንታሊቲን የማምጣት ነው። አንድ የማንቸስተር ዩናይትድ ደጋፊ እኮ አለ አይደለ? ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አልቆረጥም ብሎ ይኸው 1ኛ ዓመቱን ሁሉ አክብሯል። እና ምን ያህል ማንቸስተር ዩናይትድ እንዲህ ተከታታይ የሆነ ኮንሲስተንት የሆኑ ውጤቶችን ለማስመዝገብ ሲቸገር እንደነበር ስናይ ነበርና አሁንም በዛ መንገድ መቀጠል ነው አስፈላጊ የሚሆነው። ጥሩ ነገሩ አሁን ማንቸስተር ዩናይትድ በሳምንት አንዴ ብቻ ነው የሚጫወተው እና ያንን ፐርፎርማንስ እየደጋገመ ለማሳየት ጥሩ አቅም ያገኛል። ሌሎቹ ቡድኖች አሁን ለማንቸስተር ሲቲ፣ ሊቨርፑል ወይ ቼልሲ ወይ አርሰናል በሳምንት 2 ቀን ነው የሚጫወቱት። በአንድ ሳምንት 2 ጨዋታዎችን ቢያንስ ያደርጋሉ በየ3 ቀን ልዩነት። ማንቸስተር ዩናይትድ ግን ኤፍኤ ካፕ ላይ የለበትም፣ ካራቦ ካፕ ላይም የለበትም። ፕሪሚየር ሊግ ላይ ብቻ ኮንሰንትሬት አድርጎ እንዲጫወት የሚያደርግ ብዙ እድሎች አሉትና ያን ነገር ለመጠቀም እድሉ በእጁ ነው ያለው። ግን ደግሞ ለማይክል ካሪክ ከዚህ በኋላ ያሉት ፈተናዎችም እጅግ በጣም ከባባዶች ናቸው። ቀላል የሚባል ፈተና የለውም። ምክንያቱም አሁን በሚቀጥለው ሳምንት ከሊጉ መሪ አርሰናል ጋር ነው የሚጫወተው። በጣም ከባድ ጨዋታ ነው። አርሰናል ነጥብ ጥሎ ነው የመጣው በ2 ተከታታይ ጨዋታ ላይ። ስለዚህ 3ኛ ጨዋታ ነጥብ ድሮፕ ላለማድረግ የሚደረግ ጨዋታ ስለሆነ በጣም ከባድ ነው። ቀጥሎ ከፉልሃም፣ ቀጥሎ ከቶተንሃም ጋር የሚደረጉ ጨዋታዎች አሉ። ኤቨርተን፣ ክሪስታል ፓላስ፣ ኒውካስል፣ አስቶን ቪላ፣ ቦርንመዝ፣ እነዚህ ሁሉ ጨዋታዎች ማንቸስተር ዩናይትድ የሚያከናውናቸው ናቸው እና ዩናይትድ ወደ ቶፕ 4 ለመምጣት እስካሰበ ድረስ የግድ ይህንን ቀጣዮቹን ጨዋታዎች እያሸነፈ መምጣት ይጠበቅበታል እና ደግሞ እንዳለመታደል ሆኖ ሌሎቹን ይሄ እንደው ቀላል የምንላቸውን ተጋጣሚዎች ዩናይትድ ገጥሟል። ከዚህ በፊት ወልቭስን ገጥሟል ከአንዴም 2 ጊዜ። በእርግጥ ከሊድስ ጋር የሚቀረው ጨዋታ አለ፣ ግን አንድ ጨዋታም ቢሆን አከናውኗል እና አሁን 5ኛ ደረጃ ላይ ተቀምጧል። ጥሩ ነው። ጥሩ አሁን ቢያንስ ቶፕ 4 ላይ ከሊቨርፑል በ1 ነጥብ ዝቅ ብለው ነው 5ኛ ደረጃ ላይ የተቀመጡት እና ይህንን በጣም ማጠበብ ይችላሉ። ኢቭን 4ኛ ደረጃ ላይ መቀመጥ ሁሉ የሚችሉበትን እድል ይኖራል እና ለዛ በጣም ዩናይትድ ኮንሲስተንት በሆነ መንገድ መቀጠል ይጠበቅበታል። ምክንያቱም አንድ ቡድን ተከታታይ ጨዋታዎችን ባሸነፈ ቁጥር ነው የማሸነፍ ሜንታሊቲው እየተገነባ የሚሄደው። አንድ ጨዋታ፣ 2 ጨዋታ፣ 3፣ 4፣ 5 ጨዋታዎችን እያሸነፈ በሄደ ቁጥር በተከታታይ ሜንታሊቲው እየጨመረ ይሄዳል። ግን አንድ ጨዋታ ተሸንፎ አንድ ጨዋታ ደግሞ የሚሸነፍ ከሆነ ኮላፕስ እያደረገ ሊቀጥል ይችላል እና ለማይክል ካሪክ በጣም ኮንሲስተንት መሆን ትልቅ የቤት ስራ የሚጣልበት ነገር መሆኑን ለመመልከት ያስፈልጋል ለማለት ያክል ነው። ከዛ ውጭ ግን ስለ ማንቸስተር ሲቲ ደግሞ ማንሳት ይኖርብናል። ማንቸስተር ሲቲ ትላንትና የነበረው ፐርፎርማንስ ኢቭን የትላንትናው ብቻም ሳይሆን ከትላንትና በፊት የነበሩት ጨዋታዎች መሀል ላይ ኤክስተር ሲቲ ላይ 10 ጎል ማግባቱ በኤፍኤ ካፕ ወይ ደግሞ ካራቦ ካፕ ላይ እንደው ኒውካስልን ሲያሸንፍ ማየታችን ሊያዘናጋን ይችል እንደሆነ አላውቅም እንጂ በጣም ከባድ ነው። በዚህ የማንቸስተር ሲቲ የውድድር ዓመት ላይ ተከታታይ 4 ጨዋታ ነው ነጥብ ሲጥል ያየ ነው። በሰንደርላንድ ተጀመረ፣ በቼልሲ ቀጠለ፣ ከዛ በብራይተን ቀጠለ። አሁን ደግሞ ለ4ኛ ጊዜ ጭራሽ አቻ መውጣትም አይደለም ተሸነፈ። አርሰናል እንደውም ተከታታይ 2 ጨዋታዎች ነጥብ ስለጣለላቸው ከሊቨርፑልና ከኖቲንጋም ጋር ነጥብ ስለጣለላቸው ነው እንጂ ትላንት ጭራሽ በመሸነፋቸው ምክንያት ባለፈው ደግሞ አርሰናልም ሊቨርፑልም ቢያሸንፍ ትላንትናም ኖቲንጋምን ቢያሸንፍ የነጥብ ልዩነቱ 11 ነበር የሚሆነው። አሁን ሲቲ እያፈገፈገ መጥቷል። በስነ ስርዓት ከዋንጫ ፉክክሩ እያፈገፈገ ነው እየመጣ ያለው። አሁንም ብዙ ሰዎች ግምታቸውን አልቀየሩ። እኔም በበኩሌ ግምቴን አልቀየርኩም። ሲዝኑን ምናልባት አርሰናል ነው ይህን ዋንጫ ያሸንፋል የሚል ቅድመ ግምት ስሰጥ የነበረው አሁንም ያንን ነው እየተመለከትኩ የምገኘው። ምክንያቱም አንድ ቡድን እንደዚህ ባሉ ተከታታይ ጨዋታዎች ላይ ነጥቦችን ድሮፕ እያደረገ ነጥቦችን እያንጠባጠበ የሚሄድ ከሆነ
እንዴት ነው ከዛ በኋላ ሊመለስ የሚችለው? ሲቲ ምንም አስፈሪነት ሁሉ አልነበረውም። ትላንት አሁን ፈርስት ሃፍ ላይ ያን ሁሉ ደቂቃ ኳስ ተቆጣጥሮ ሲጫወት ነበረ፣ ግን ያ ሁሉ የኳስ ቁጥጥር ምንም የሚፈጠር እንዳልነበር ይታወቃል። በቃ የዩናይትድ ተከላካዮች በስነ ስርዓት ነበረ ማርክ ያደረጓቸው። ዞናል ማርኪንጋቸው፣ 1v1 ማርኪንጋቸው በጣም የተለየ ነበር እና ማንቸስተር ሲቲ እኮ ሌላ ጊዜ አንድ ሲቆጠርበት ኢቭን አንድ አይደለም ሁለት እንኳን ቢቆጠርበት የምታምኑት አይነት ቡድን ነው። በቃ አይ ያስቆጥራል፣ አረ ይመለሳል ትሉ ነበር። ምንም የትላንትናው ማንቸስተር ሲቲ ግን ያንን አላየንም። ሃላንድ ሰባተኛ ጨዋታው ትላንትና ጎል ሳያስቆጥር ከወጣ አንድ ጎል ነው ያስቆጠረው በሰባት ጨዋታ። እሱንም ባለፈው ብራይተን ላይ ያስቆጠራት የፍጹም ቅጣት ምት ጎል ነች። አሁን ደግሞ ኦማር ማርሙሽ እንኳን የለም። በአፍሪካ ዋንጫው ከግብጽ ብሔራዊ ቡድን ጋር ሲሳተፍ ቆይቶ አራተኛ ደረጃን ይዞ አጠናቋል። ገና የሚመጣው ከዛሬ በኋላ ነው። በኔክስት ዊክ ነው ስኳዱን የሚቀላቀለው። ኦልሞስት ቻምፒየንስ ሊግ ላይ የሚደርሳል ተብሎ አይጠበቅም። ከቻምፒየንስ ሊግ ጨዋታ በኋላ ነው ቲሙን ሊቀላቀል የሚችለው እና ለማንቸስተር ሲቲ በጣም መጥፎ የሆነ የጨዋታ ምሽት። ምናልባት ማንቸስተር ሲቲን ስናቀው ከተመለከትናቸው ጨዋታዎች በፔፕ ጓርዲዮላ ስር ካየናቸው ጨዋታዎች እጅግ በጣም ደካማውን ጨዋታ የተመለከትንበት ነበር። ሮድሪ መሀል ሜዳው ላይ በጣም ተበልጦ ነበር በማንቸስተር ዩናይትድ ተጫዋቾች። ከዚህ በተጨማሪ ከሱ አጠገብ የነበሩ ተጫዋቾች ያን ያህል ውጤታማ ለመሆን የቻሉበት አልነበርም። እኔ ራይንደርስን ለምን ተጠባባቂ አድርጎ እንደጀመረ አላውቅም። ፔፕ ጓርዲዮላ ራይንደርስን ከሮድሪ ጋር ቢያጣምር በጣም የተሻለ ሊሆን እንደሚችል ይሰማኛል እና ያንን ግን አሰልጣኙ አላደረገም። የኤርሊንግ ሃላንድ ቅያሪ ጥሩ ነው። በቃ ሃላንድ መቀየሩ ተቀይሮ መውጣቱ መጥፎ የሚባል አይደለም። ግን ሃላንድን ደግሞ የቀየረው ማን ነው የሚለውን ነገር ነው የምናነሳው እና ተቀይረው የገቡትን ተጫዋቾች ስናይ ሪያን አይት ኑሪ፣ ዲቫይን ሙካሳ፣ ቲዣኒ ራይንደርስ አይነት ተጫዋቾች ናቸው ትላንትና ተቀይረው የገቡት። ሜዳ ላይ የነበሩት ግን እነ ጀረሚ ዶኩ፣ በርናርዶ ሲልቫ 70-80 ደቂቃ የነበራቸው ኢንቮልቭመንት ያን ያህል ነበር። ሃላንድ 15 ኳስ ነክቶ ነው ትላንት የወጣው። ምንም ችግር እኮ የለውም። ሃላንድ 15ም ኳስ ይንካ 5ም ኳስ ይንካ ቢያንስ የሆነ ነገር አድርጎ ይወጣል። ግን ትላንትና ምንም የሜዳ ላይ ኢንቮልቭመንቱ ደካማ እንደነበር የተመለከትንበት ነበር እና ይሄ የማንቸስተር ዩናይትድ የበላይነት ብቻም ሳይሆን የራሳቸው የማንቸስተር ሲቲዎች ችግር እንደነበረም በደንብ የተመለከትንበት ነበር እና ለዋንጫው ለአርሰናል በቃ ሰፊ እድል እየሰጡት ነው ዋንጫውን እንዲያነሳ ገና ቀድሞ እንዲያረጋግጥ ነው። አሁን እንግዲህ ከዚህ በኋላ አሁን 22ኛው ሳምንት ላይ ነው እንገኘው። 22ኛው ሳምንት ማለት ከዚህ በኋላ 16 ሳምንታት ይቀሩናል። 16 ሳምንት ማለት የ3 ወር ጊዜ ነው የሚቀረው ከዚህ በኋላ እና አሁን ማንቸስተር ሲቲ እንደ በፊቱ እንኳን አይ ከኋላ መጥቶ 5ኛ ማርሽ አስገብቶ አርሰናልን ይቀድማል ብላችሁ እንኳን እንዳትሉት በየተከታታይ ጨዋታዎቹ ላይ ነጥብ እየጣለ ነው። አሁን ደግነቱ ቀጣይ የሚያደርገው ጨዋታ ከወልቭስ ጋር ነው። ያን ያህል የሚከብድ አይደለም ወልቭስ። ቀጥሎ ግን ወልቭስን ከጨረሰ በኋላ ያደረጋቸው ጨዋታዎች ወረቀት ዘርግታችሁ ስታዩት ሲቲ ለዋንጫው የበለጠ ከዚህ በላይ ሊያፈገፍግ እንደሚችል ፍንጭ የሚሰጡ ነገሮች ናቸው። ለምን እንደዛ እንዳልኩ ልንገራችሁ። ማንቸስተር ሲቲ በቻምፒየንስ ሊግ ቦዶ ግሊምትንና ጋላታሳራይን ይገጥማል። ያው ቦዶ ግሊምት ያን ያህል ከባድ ተፎካካሪ ላይሆንበት ይችላል፣ ግን አይታወቅም። አዌይ ነው የሚደረገው ጨዋታው። ቦዶ ግሊምት አንዳንድ ሚራክል የሆኑ የእግር ኳስ ውጤቶችን ሲያስመለክተን ነበር። ወልቭስን ከገጠመ በኋላ ቀጥሎ የሚጫወተው ከቶተንሃም ጋር ነው ከጋላታሳራዩ ጨዋታ መልስ። በእርግጥ ቶተንሃም ያን ያህል ምንም የሚያስፈራ ቡድን አይደለም፣ ግን ሁል ጊዜ ሲቲን ሲያገኘው ቶተንሃም ቅይር ብሎ ነው የሚመጣው እና ቶተንሃምን ይገጥማል። ከቶተንሃም ቀጥሎ የኒውካስል ጨዋታ አለበት ካራቦ ካፕ። እሱን ከጨረሰ በኋላ ኦልሞስት ማለፉ የተረጋገጠ ነው 70-80 በመቶ። ኒውካስል እንግዲህ ከቀለበሰው አብረን እናያለን ውጤቱን። ቀጥሎ ከሊቨርፑል ጋር ነው የሚጫወተው አንፊልድ ሮድ ላይ። ሉክ በጣም ከባድ ጨዋታ ነው ይህ ጨዋታ፣ ምክንያቱም አዌ ነው። ሊቨርፑል በቅርብ ጊዜያት የተሻሻለ እየተመለከትን እንገኛለን። ከሊቨርፑል ቀጥሎ ከፉልሃም ጋር ደግሞ ማንቸስተር ሲቲ ይጫወታል። ቀጥሎ ራሱ ኒውካስልን ደግሞ በፕሪሚየር ሊጉ ያገኛል እና ኒውካስልም ከባድ ነው። ሊድስ ዩናይትድን ቀጥሎ ያገኛል። ሊድስ ዩናይትድም ዘንድሮ ቀላል እንዳልሆነ እየተመለከትን ነው። ከቻለ ያሸንፋል፣ ካልቻለ ግን ነጥብ ይዞ ይወጣል። 1 ነጥብም ቢሆን ይዞ ይወጣል። ከዛ ከኖቲንግሃም ይጫወታል። ኖቲንግሃም ትላንት አርሰናል ላይ ምን እንዳደረገ ተመልክተናል። ቀጥሎ ዌስትሃምን ይገጥምና ዌስትሃም ያው እዚህ ግባ የሚባል ቡድን አይደለም፣ እንደው ተፎካካሪ ከሆኑ ምናየው ይሆናል።
ከዛ ቀጥሎ ፓላስን ነው የሚገጥመው ማንቸስተር ሲቲ። ከዛ መደዳውን የሚያደርጋቸው ጨዋታዎች የራሱ የክሪስታል ፓላስ፣ የቼልሲ፣ የአርሰናል ጨዋታዎች በጣም ነው የሚከብዱትና የአርሰናልም ጨዋታዎች እንዳሉ ቢሆን ማንቸስተር ሲቲ ራሱ ኢቭን 38ኛው ሳምንት ላይ እኮ ከአስቶን ቪላ ጋር ነው የሚጫወተው እና በጣም ከባድ ነው። አሁን ለዋንጫው አርሰናል እንደው ተከታታይ ጨዋታዎች ላይ ነጥብ መጣሉ ነው እንጂ የዚህ የማንቸስተር ሲቲ ፐርፎርማንስ ለዋንጫ እንድታጩት የሚያደርግ አይደለም። እኔ ማንቸስተር ሲቲ የዛሬ 2 ዓመትም ፕሪሚየር ሊጉን ዋንጫ ሲያሸንፍ አሳምኖ አይደለም ዋንጫውን ያሸነፈው። በጣም እንደው በብዙ ነገር ቤስት ዲፌንስ ቤስት አታክ በምትሉት ከማንቸስተር ሲቲም በላይ በጣም አርሰናል የተሻለ ቡድን ነው። ግን ማንቸስተር ሲቲ ያለው ልምድ ነው የተጠቀመው እንጂ ማንቸስተር ሲቲ እኮ እንዲህ አይደለም ለዋንጫ ሲፎካከር። ማንቸስተር ሲቲ ለዋንጫ ሲፎካከር አብሶ ከቦክሲንግ ዴይ በኋላ አንዴ ወደ መስመሩ ከገባ ከዛ በኋላ መደራውን እያሸነፈ ነው የሚሄደው። ካልሆነ ግን አቻም ቢሆን ይወጣል መሀል ላይ። አንዴ ሲቲ ማርሹን ካስገባ ወደ ኋላ አይመለስም። አስፈሪ የምትሉት ቡድን ነበር። አሁን ግን ተመልከቱ፣ በብራይተን ነጥብ እየጣለ ነው፣ በዩናይትድ እየተሸነፈ ነው፣ በሰንደርላንድ ነጥብ ሲጥል ተመልክተናል። እና በጣም ከባድ ነው። አሁን ሲቲ ምናልባት ተጫዋቾችን ማስፈረሙ አንቷን ሴሜኞን፣ ማርክ ጌሂን ማስፈረሙን እንደ ጥሩ አድቫንቴጅ ልናየው እንችላለን እንጂ በጣም ጥሩ የሚባል አይደለም። ለዛ ነው አሰልጣኙ ፔፕ ጓርዲዮላም የትላንትናው ጨዋታ ካበቃ በኋላ ምንም አይነት ሰበብ መስጠት አልፈለገም። ስለ ዳኝነቱም ስለምኑም ማውራት አልፈለገም። የተሻለው ቡድን አሸንፈዋል ሲል ነው ከስካይ ስፖርት ጋር በነበረው ቆይታ አስተያየቱን የሰጠው። አንድ ቡድን ተጋጣሚ ከአንተ በልጦ ከተገኘ አክሴፕት ማድረግ አለብህ፣ መቀበል አለብህ እና እነሱ የነበራቸው ኢነርጂ እኛ ጋር አልነበረም እና እንኳን ደስ አላችሁ ማለት ፈልጋለሁ ብሏል ፔፕ ጓርዲዮላ ጨዋታው ካበቃና ከተጠናቀቀ በኋላ። እና እንደውም እሱ ምንድን ያለው በጣም ብዙ እድሎች ሁሉ ነበሯቸው፣ የተቆጠሩብን ጎሎች በጣም ደካማ የሚባሉ ነበሩ። ትላንት ጭራሽ በሃይ ላይን ሁሉ ነበር ሲጫወት የነበረው ማንቸስተር ሲቲ። ተከላካዩ ክፍትፍት ያለ ነበረ እና ያን ነገር ኮንትሮል ማድረግ አልቻልንም እና ጨዋታውን አናላይዝ የማድረግ የመገምገም ኃላፊነት ደግሞ አለብን የሚል ሀሳብ ሰጥቷል። የተሻለ መሆኑን እንኳን ፔፕ ጓርዲዮላ አምኗል። አሁን ሲቲ እየተፈረካከሰ ነው ምንለው ያለ ምክንያት አይደለም። ከዚህ በፊት ከነበሩት ጨዋታዎች ማንቸስተር ሲቲ እንግዲህ ለመጨረሻ ጊዜ ተከታታይ ጨዋታዎች ላይ ነጥብ የጣለው በ2009 ነው። በ2009 7 ተከታታይ ጨዋታዎች ላይ ማንቸስተር ሲቲ ሳያሸንፍ ቀርቶ ነበር። እንግዲህ አሁን 2026 ላይ ነንና ከ17 ዓመት በኋላ ነው። አሁን 4 ተከታታይ ጨዋታ አላሸነፈም። 3 ጨዋታ ከደገመ ያንን መጥፎ ሪከርድ ራሱ መልሶ ይጋረዋል ማለት ነው እና ለማንቸስተር ሲቲ በደንብ የማንቂያ ደውል አርሰናል ነጥብ መጣሉን እንደ በጎ ጎን ሊጠቀምበት ይገባል። አርሰናል በተከታታይ 2 ጨዋታ ላይ ከሊቨርፑል ከኖቲንጋም ጋር ነጥብ መጣሉን እንደ በጎ ነገር ካልተጠቀመው ገና ካሁኑ ልክ አምና ሊቨርፑል ገና 24ኛው 25ኛው ሳምንት ላይ በቃ ሊቨርፑል ዋንጫ መውሰዱን አረጋገጠ ስንል እንደነበረው አሁንም ያን ነገር ለአርሰናል መድገማችን አይቀርም። ስለዚህ ማንቸስተር ሲቲ ይሄን ነገር ወደ ራሱ ማምጣት ካለበት ምንም አርሰናል ላይ አሁን ጫና የሚፈጥር ነገር የለም። ጭራሽ አሁን ዛሬ አስቶን ቪላ ካሸነፈ ኤቨርተንን አሸንፎ የሚወጣ ከሆነ ማንቸስተር ሲቲ 3ኛ ደረጃ ላይ ነው የሚመጣው። አስቡት፣ በ3 ነጥብ አስቶን ቪላ በልጦ 2ኛ ደረጃ ላይ ሁሉ ይቀመጣል። አሁን ለዋንጫ ፉክክር ቪላ ሁሉ ከአርሰናል ጋር ይፎካከራል ልንል ነው ማለት ነው እና ማንቸስተር ሲቲ በዚህ ልክ ደግሞ ሌሎች ቡድኖች እድል መስጠቱ ከዚህ በፊት ከምናውቀው ማንቸስተር ሲቲ አንጻር ቡድኑ ላይ የሆኑ ትክክል ያልሆኑ ነገሮች እንዳሉ እንድንመለከት አድርጎናል። ማይክል ካሪክ ጨዋታው ካበቃ በኋላ የዛሬው ቀን በጣም የተለየ ነበር፣ ነገሮችን በጣም በፍጥነት በህብረት ያደረግንበት ነገር ነበር ብሏል ከስካይ ስፖርት ጋር በነበረው ቆይታና ህብረታችን በስሜት የተሳሰርንበት ሁኔታ በጣም አስገራሚ ነበርና እኔም ከቡድን ስታፍ አባላቶቼና ከተጫዋቾቼ ጋር ያንን ነገር ተጋርቻለሁ የሚል ሀሳብ ሰጥቷልና ይሄ በእርግጥ አንድ ውጤት ነው፣ ነገር ግን ይህን ነገር መደበኛ ማድረግ ይኖርብናል የሚል ሀሳብን አንስቷልና እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ በሚያስገርም ፐርፎርማንስ አሸንፎ ወጥቷል። በሚቀጥለው ሳምንት ማንቸስተር ዩናይትድ ወደ ኤምሬትስ በማቅናት የሊጉ መሪን አርሰናልን የሚገጥም ይሆናል። እዚህ ጨዋታ ላይ ደግሞ ምን አይነት ውጤት ይመዘገባል? ማንቸስተር ዩናይትድ የትላንትናውን አሸናፊነት ያንን የማሸነፍ ስፕሪት የማሸነፍ መንፈሱን ያስቀጥላል ወይስ ደግሞ በአርሰናል ይሸነፋል? እሱን እንግዲህ ቀጣይ ሳምንት ላይ
አብረን የምንመለከተው ጉዳይ ይሆናል። በማንቸስተር ዩናይትድ በኩል ግን ከረጅም ጊዜ በኋላ ሳቅና ፈንጠዝያ፣ ሳቅና ደስታ እየተመለከትንበት የጨዋታ ዕለት ነበር። ማንቸስተር ዩናይትድ 2 ማንቸስተር ሲቲ ባዶ። ማንቸስተርን ቀይ ያደረገ ድል በትላንትናው ዕለት ተመልክተናል።